አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኛው ቤተሰቦቻችን ፋሚሊዎቻችን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝዝ ተረፍ ይበልልን። በያላችሁበት የአላህ እዝነት አይለያችሁ። እንዴት ናችሁ? ሰላም ናችሁ ወይ? ይሄን ቤት እንግዲህ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እስኪ አበረታቱን። እንዴት ናችሁ? ረመዳን እንዴት ነው? የረመዳን ጽዳትስ እንዴት ነው? እንዴት እያደረጋችሁ ነው? አይዟችሁ እንግዲህ በርቱ። ማይቻል ነገር የለም፣ ሁሉም ነገር ይቻላል። በስነ ስርዓት ከጾሙት ለአላህ ብሎ ከተዋደዱት ሰዎች አላህ ያርገን። አረቦቹንም አላህ ሰላም ያርግልን። በዚህ ገባ በዚህ ወጣ ያን ይሆናል አይደለም። ብዙ የሚጨቃጨቁበት ቤት አለ። ይሄ ቀጠና፣ ይሄ ወፈረ፣ ይሄ አልጸዳም፣ ይሄ ማድረሽ። በዚህ ሰዓት ደግሞ በጣም ጽዳት የሚበዛበት ሰዓት ነው። ብቻ ብርታቱን ይስጣችሁ ምስጠነም እነሱንም ደግሞ ራህማውን አምጥቶ በልባቸው ላለ ያስገባባቸው። እነሱ ምን አለባቸው? ይሄን ስሩ፣ ይሄን አውጡ፣ ይሄን ውረዱ፣ ይሄን ውጡ። በነገራችን ላይ በሀቅ መስራት ጥሩ ነው። ደክማችሁ ያኔ ደክማችሁ ነበር ስታገኙ ደስ የሚለው ያው እነሱ አስገድዶን አይደለም። እኛ እነሱም ላይ መፍረድ አያስፈልግም። ያለኛ ደግሞ ምንም ነገር አይችሉም እነሱ ምንም ነገር። እንዴት ነው አሁን ለምሳሌ ምን የሆነ ሪሞት የሆነ ቲቪ ሆነ ማንኛውም ነገር ሪሞት ከሌለው ይሰራል። እነሱም ሰራተኛ ከሌላቸው አይችሉም። ማንኛውም ነገር አሁን ትላልቅ እቃ መጥቶ እኛ ያልተጨመርንበት ነገር እነሱ ማንሳት፣ መክፋት፣ ማውረድ፣ ማውጣት አይችሉም። አንዳንዴ እነሱ ቁጭ ብሎ ከሚውሉት፣ ቁጭ ብሎ ከሚተኙት፣ ቁጭ ብሎ ከሚያድሩት የኛው የሰውነት ይሻላል። አንደኛ ጠንካራ ነው፣ ሁለተኛ ምንም ነገር አይበግረንም። ከሁሉ ነገር ደግሞ ሰው የሚያደክመው ምንድነው? ጭቅጭቅ ካለ ከራስ በዚህ ገባ በዚህ ወጣ፣ ይሄ ቦታ አልጸዳም፣ ይሄ ቀጠነ፣ ይሄ ወፈር። በዛ ላይ ደግሞ ምግብ ላይ ኮሜንት የሚሰጡ አረቦች በጣም ነው የሚያደክሙት። ይሄ ጨው በዛበት፣ ይሄ ቅመም በዛበት፣ ይሄ እንደዚህ ሆነ፣ ዛሬ ጣዕሙ ተለየ፣ እንደዚህ ካለ የስራ ሞራን ሁሉ የሆነ መስራት ሁሉ ያስጠላል። ሲነጋ ጭንቅ እንትን ይላል። ግን እኔ አልሐምዱሊላህ እዚህ ቤት እንደዚህ የለም። ከዚህ በፊት የሚሰራበት ቤት እንደዛ ነበር። ልክ ቶሎ ብለን ሁለት ነበር የምንሰራው። ቶሎ ብለን ፍጡራዛን ሳይል ውጭ ላይ ነበር የሚያፈጥሩት። ኬማ አለ ውጭ ላይ። እነሱን ሄደን በየክፍላቸው ነበር የምናንካካው። ከዛ እነሱን ከራሱ ቶሎ ብለን በአረቢያ ደርድረን ምን ብለን ወስተን የወዛኔ ጣሽ መጣሽ ነበር። ያንን ጣሽ መጣሽ ለማየትም እንጓጓለን። ብቻ ወስተን ደርድረን ምን ብለን ልክ ወይ የኔ ስልክ ሲጠራ ወይ የዛቸው ጓደኛዬ ስልክ ሲጠራ ምን ልትል ነው? ምን ሊሉ ነው? ያኔ ኮሜንት ለሌላም ነገር ለሆነም ጠለባት ሲጠሩ የሆነ ነገር ጎደለው ልትል ነው። ያው ጠርታ ስለምትል ነው። ከዚህ ስለማውቃት ነው ሴትያ። አልሙሂም አንዳንዴ ከላስ በይኔ ደወለሽ ከላስ የሆነ ነገር ጎደለው ልትል ነው። አንሺ እንባባል ነበር። መጨረሻ ላይ ወይ ይሄን ነገር አስታችሁ አላምጡ ትላለች፣ ወይ ይሄን ምግብ ማን የሰራው ትላለች። ከላስ ሁለታችንም ነው ያለን። ለምን እሷም ልትወረጥ አልፈልግም፣ እኔም ለምን በእኔ በኩል ስለሄደች እኔ ልትወረጥ አልፈልግም። በዛ ላይ ደግሞ ቤትም ኢጃዛ አንድ ነን፣ በሁሉም ነገር ሀገርም አንድ ነን። ስለዚህ ምንም እንደታናሽ ሄድ ነበር ማየት ምንም እንትን ሊላት አልፈልግም ነበር። አልሚ ውሳ የሰራችውን ምግብ እኔ የሰራሁት ነበር የሚለው። እንደዛ ሆነ ረመዳን እናልፈው ነበር ለማለት ነው። አንዳንድ ነገር ደግሞ ያው ቅድመ እንትኖቹን አዘጋጁ። ለምሳሌ ሳምቡሳ በጊዜ ከተጠቀለለ ሽንኩርት ተከትፎ ፍሬ እዛ ላይ ከገባ ይቀላል። አሁን በእንቅልፋት ስትነሱ ወደ ማድቤት ጽዳት ጨርሳችሁ ማድቤት ሁሉ ነገር ጃይስ ከሆነ አንስታችሁ ለወክሳችሁ መጨመር ነው። ሳምቡሳውን ታወጣላችሁ። ከዛ ቲማቲም እንደም ዛሬ አዘጋጅቻለሁ። እንዴት እንደሆነ ያሳያችኋለሁ። ያኔ ያሁን ለምሳሌ ቲማቲሙን ብቻ እንትን ብላችሁ ሽንኩርት ያስፈልጋል። ግን ከነ ሽንኩርቱ መጀመሪያ ለብቻ ይከሽነዋለሁ። ይሄ ሽንኩርቱ ነው። ይሄ ሽንኩርቱን እንትን የሚልበት ድስት ነው። ይሄ ሽንኩርቱ ደግሞ ይሄ ነው። ሽንኩርቱን እዚህ ላይ ያገላብጠዋለሁ። ሽንኩርቱን በእንትን አሸዋለሁ፣ በዘይት
በዘይት አሸዋለሁ። ለምን አሁን ይሄን ሰርተን ካስቀመጥን ስራ ይቀልልናል። ስራ ይቀላል። ተነስተን ይሄንን በፍሬዛ እናወጣለን። ፍርተን ጁስ እስከሚለቅ ድረስ ሌላውን ስራ ቢዛም ብንሰራ ለቢዛም ይሆናል። ሽንኩርቱ ግን ለብቻ እንትን ማለት አለበት። ሽንኩርቱ ለብቻ እንትን ማለት አለበት። ቲማቲሙ ለብቻ መተንተክ ካለ በኋላ ሽንኩርቱ በዘይት ያሸዋለሁ። ሽንኩርቱን በዘይት ያሸዋለሁ። ከዛ ምን አደርግበታለሁ? በዘይት አሽቼው ልክ እንትን ዳሃቢ ከሆነ ሽንኩርቱ ለሎኑን ከቀየረ በኋላ ይሄንን ሳልሳ እገለብጥበታለሁ። ከዛም በኋላ ነጭ ሽንኩርት እገለብጣለሁ። ከዛም በኋላ ቅመሞቹን እገለብጣለሁ። ቲማቲሙን ደግሞ ፈጭቼዋለሁ፣ አሳያቸዋለሁ። እሱን ደግሞ ለብቻ እንትን አደርገዋለሁ፣ ለብቻ አንተክትከዋለሁ። መጨረሻ ላይ ሳልሳውን ሽንኩርቱን በደንብ እንትን ብሎ ከተዋሃደ በደንብ ብሎ እንትን ካለ በኋላ እንትኑን ደግሞ ላሳያችሁ። ቲማቲሙ ደግሞ ይሄ ሽንኩርቱ ነው፣ ለብቻ እሄደዋለሁ። አሁን ይሄ ደግሞ እንትኑ ነው፣ ቲማቲሙ ነው። ቲማቲሙን ይሄ እንደዚህ ፈጭቼዋለሁ። ይሄ እንደዚህ ከዛ ለብቻ ይንተከተካል። ቲማቲሙ ለብቻ ተንተክትኮ ከዛም በኋላ ምን ይደረጋል? ያኛውን ለቤት ሽንኩርቱንና ሳልሳውን ምን አደርግበታለሁ? ይሄኛው ዋው ቲማቲሙ ይሄን የፈጨው ቲማቲም በደንብ ሲበስ እንትኑን ጨምርበታለሁ። ሽንኩርቱንና በሳልሳ ያሸሁትን ሽንኩርት ቅመም ያረኩበትን እዚህ ላይ ጨምሬ አሸዋለሁ። ሲያልቅ ደግሞ እንዴት እንዳለቀ እንዴት እንደሆነ በኡልባ እንዴት እንደሚከተው ነገ ተመልሼ እመጣላችኋለሁ፣ አሳያችኋለሁ። እንደዛ ብታደርጉ ለእናንተም ስራ ይቀልላችኋል። በረመዳን ስራ በጣም ነው የሚከብደው። ስለዚህ እንደዚህ አድርጋችሁ ሰርታችሁ በተያያዘ ታደርጉታላችሁ። ልክ ስትነሱ እንቅልፋችሁ ስትነሱ ማድረስ ሳትገቡ ይሄንን አቀራርባችሁ ይሄን አውጥታችሁ በፍሬዛ ስጋት ትጀምራላችሁ። ማታ የተረገጡበት የበሉበት ይኖራል። ለነገሩ ሱሁር አጥበን ምንድን ነው የምንተኛው። ሆኖም ሽንት ቤት አለ፣ ሳላ አለ፣ ማራገፍ አለ፣ መረተብ አለ። ከዛም በኋላ እሱን ጨራርሰን ደግሞ ወደ ማድቤት እንገባለን። ሽንኩርቱ ከተፍኩኝ፣ ቲማቲም ከተፍኩኝ ምን ከሚል ይሄንን ከላስ በውልባ አርጋሽ ነገር ሲያልቅ ደግሞ እንዴት እንዳለቀ አሳያችኋለሁ። በውልባም እንዴት እንደሚዘጋጅ አሳያችኋለሁ። ምን አና ለማታውቁ ነው። ምንም ማያቂ የለም እድሜ ለዩቲዩብ። ሽንኩርት ደግሞ ፈሽታችሁ በላይ ላዩ ትጨምራላችሁ። ከሽንኩርቱና በሳልሳው ላይ ነው። ከዛም በኋላ ይሄኛው ሲያልቅ ደግሞ ውሃውን ሲጨርስ ያንን እዚህ ላይ እጨምረዋለሁ። አሸዋለሁ። ቅመሞቹን ጨምራለሁ። ከሞን አንድ ሁለት ላጋ ምናምን ይጨምራል። ዋና ከሞን ነው የሚፈልገው። ጥቁር አዝሙድ፣ ሙሸከል ቅመሞችን ትጨምራላችሁ። ክላስ ቢዛም ሰራችሁ፣ ሱጎም ሰራችሁ፣ የተለያየ ነገር ሰራችሁ። እንትንም ይሄ ምንድነው ከብሳም ሰራችሁ። ለከብሳም ለሁሉም ነው የሚሆነው። ለምንትናቱ መጥቶ መቀጥቀጥ ምን ማለት በአንድ ላይ በዚህኛው ጨራርሳችሁ ወደ ተላጃ ተከታላችሁ። ተላጃ ከከተታችሁ በኋላ ደግሞ እንትን ትላላችሁ፣ ታጡታላችሁ። አንድም ሀባ ሁለትም ሀባ ኡልባ አውጥታችሁ ያኔ በሰው ልክ በሚሰሩት ልክ አውጥታችሁ እንትን ትላላችሁ። ያ የተወሰነ ጊዜ ረመዳን ደግሞ እስከ 15 ምን ካሉ በኋላ ከዛም በኋላ ሱቅ ያበዛሉ፣ መውጣት ያበዛሉ። ይሄን አክል ትኩረት አይሰጡትም። ዋና ሳምንት 15 ያ መትከም ግድ ነው። ረመዳን ደግሞ ደክማችሁ ስትሰሩ ደስ ይላል። አይደክምም ደግሞ አላህ ቆዋውን ብርታቱን ነገሩን አምጥቶ ነው በእኛ ጉልበት አምጥቶ የሚከትልን ለሁሉም ኢንሻአላህ። ነገ ደግሞ ይሄ ካለቀ በኋላ አሁን ይሄ ሲንተከተክ ያድራል፣ እንትን ይላል። ሲበርድ ነው ያው በዚህ ሀገር ብርድም ስለሆነ ተክትክ ካለ በኋላ ካለቀለት በኋላ አትፍቼው ዝም ብዬ እንትን ይላለሁ።
እንትን ተነስቼ ደግሞ ነገ በኦልባ ምናምን ከትቼው ሲከተው እንዴት እንደሆነ ምን ላይ እንደደረሰ ሎኑ አሁን ይሄ እንደዚህ ነው። ሎኑ ምን እንዴት እንደሆነ አሳያችኋለሁ። እናንተም ተጠቀሙ። እናንተም በኋላ ያው ስራው እንትን እንዳይላችሁ እንትን አድርጉ። በተረፈ ነገር ደግሞ ሲያልቅ አሳያችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።